ሩታ ነፍሰ ጡር ናት። ሩታ ሁለተኛ ልጅ አርግዛለች። ሩታ አርግዛለች። ከማን ነው የምታረግዘው? ከአብርሃም ነው። ከመቼ ጀምሮ? ያው አንቺ ረስተሽው ሊሆን ይችላል እንጂ ዳኒ እኔ እናንተ ታርቀናል አይደል? እርቅ እንደፈጠርን ነው ማለት አይደል? ይቅርታ ተባብለን አይደል? እንደገና እኔ እና እሱ ለመለያየት ምን ነገር መንገድ እንደደነግጥ ምንድን ነው የምትጠብቁት? ኖ ይሄ ለማለት እናንተ ሰምቼ ማመን ይመስላችኋል? መቼ ሩታ ነፍሰ ጡር ናት ማለት ምን ማለት ነው? መቼ ነው ተፈጠረ ይሄ ነገር? ሀፕን አረጋ ባለፈው ነፍሰ ጡር ትሁን ከአብርሃም ነው ወይስ አልገባኝም። ኖ ከአብርሃም አርግዛለች ትሁን አይደለም ይልሽ። አሁን ላይ አይኖ ላንቺ ነገር በጣም ከባድ ነው፣ ለመቀበል ይከብድሻል። ነገር ግን ሩታ ወይስ እንደመጀመሪያው ጨዋታችን እየተጫወተ ነው አይደለም? እኔ ማመን እየከበደኝ ነው። ከዛ ባለፈ ቢያንስ ከታረቀን በኋላ ብዙ እምነቶች የጣልኩበት ነው ገባ አይደል? እንደዚህ አይነት ነገር ተዋሸኛለህም ብዬ ማስበስ ስለዚህ እምነትን አታሳጣ። የሚዋሽ ነገር አይደለም። በልጅ እኮ ሊዋሽ አይችልም። ገባሽ አይደለ? እኔ በልጅ ማምጥቼ እንዴት ዋሻለሁ? ያላረገዘችውን ያልሰማሁትን ያላየሁትን ነገር እንዴት ብዬ እናገራለሁ? ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ? በጣም ገራሚና አስገራሚ የሆነው ሄርሜላ እንግዲህ በጣም እንዴት ልሰማ ቻለች? እንዴት ይሄንንም ራሱ ነገሮቹን አሯሩጠው እየነገሯት ያለው እሷ አምና ከህይወታቸው ከነሱ ህይወት ውጪ እንደማለት ነው። ትናንትና ታርቀን የለም ወይ ብላ ስታሳምናቸው እንኳን አርግዛለች። እሺ የማርገዟ መፍትሄ ሄርሜላ ልትሆን አትችልም። መፍትሄው ያለው አብርሃም ጋር እንጂ ሄርሜላ ጋር አይደለም። ስለዚህ ሄርሜላን የምጠይቋት ሜሮን ዝሆኗና ዳንኤል ምን ፈልጋችሁ ነው? ስለዚህ ልጅቷን ለቀቅ አርጋችሁ የያዛችሁትን ጠበቅ ብታረጉ እንደኔ አማራጭ አይመስላችሁም? ምርጫችሁን ምረጡ እንዴ! ይችሊ ምን ታድርግ? በጣም ትገርማላችሁ። እንደዛ ስታጥላሉት የነበረን ዛሬ ደግሞ አርግዘሻል ብላችሁ ሩታን ይሄን ነገር ስሪ ብላችሁ የውሸት ነው። ሲጀመር ሩታ ብታረግዝ በእንደዚህ አይነት መንገድ አብርሃም ይጓዛል ብዬ አላምንም። እንዴት በአንድ ቀን ሌሊት ደግሞ ይሄ ነገር እንዴት ሊፈጠር ቻለ? ማለት እሷ ስለፈለገች ብቻ እንዴት ነው? እኔ አላቅም። ባንዴ ቤተሰብ እናንተስ ምን አመናችሁበት? ይሄን ቪዲዮ እኔ ምንም አላመንኩበትም። ውሸት ነው የምለው። በዛ ላይ እንኳን አረገዘች ማርገዟ አስደስቷችሁ ነው አይደለ? እንደዚህ እያጨበጨባችሁ ያላችሁ። ስለዚህ አብርሃም እንኳን አንድ ልጅ አይደለም 10 ልጅ ራሱ ካሁን በኋላ ብታረግጂ እኔ ተጠያቂ አይደለሁም። ዳኒ ሲጀመር ልጁ ያንተ ነው ቻለው። አንተ ነህ ሩታን ያስረግዝካት አንተ ነህ። እውነትም ከሆነ አንተ አስረግዛት ነው እንጂ የሚሆነው መቼም አብርሃም እሷ ጋር እንዳልሆነ ይሄው ጧት ማታ እንግዲህ ዱባይ ሄደው ከተመለሱ ጀምሮ እርጉዝ ከሆነ ጀምሮ እየተጨቃጨቁ ነው። ከመቼ የመጣ ልጅ ነው? ከመቼ የተወለደ ልጅ ነው? እና በጣም አሳፋሪ ናችሁ ወላሂ፣ በጣም አሳፋሪ። ይሄ ሁሉ ማን ነው? በቃ ሄርሜላን ለመጣል ሄርሜላን ለማናደድ አብርሃምና ሄርሜላን አጣልተው ከሩታ ጋር ለማረግ ነው። ስለዚህ ሄርሜላ አሁንም አንቺ ጎበዝ ነሽ እንደተናገርሽው መንቃት አለብሽ። እነዚህ ሰዎች በጭራሽ አይሆንሽም። በጭራሽ ከህይወትሽ ውስጥ ማስወጣት ነው ያለብሽ። በቃ አስወጣቸው። የሚጠቅሙሽ ሰዎች አይደሉም። ለጥቅምም የሚውሉ ሰዎች አይደሉም። በጣም ነው የሚያሳፍረው። እኔ ግን መጨረሻው ቤተሰብ በጣም የሆነ የሚያሳዝን ነገር ነው የመሰለኝ። መጨረሻውን ሳይው ይሄ አሰራራቸው በጣም ያስፈራል። መጨረሻው ይመር። ላይክ ሸር በማድረግ ቤተሰብ ነው